የብልጽግና መንግስት የፕሪቶሪያው የሰላም ስምምነት የተፈረመው በአሸናፊና በተሸናፊ ነው ማለቱ አሁን ሀገሪቷ የገባችበት ቅርቃር ለመሸፈንና ለሞራል ግንባታ ነው ያሉት የህወሓት ቃል አቀባይ አቶ ሚካኤል አስገዶም የትግራይ ሰራዊት ጀግንነትና ድል የአሉላ ባነጋ ዘመቻና ደብረ ብርሃን የደረስንበት ሁኔታ ምስክር ናቸው ብለዋል። ወደ ፕሪቶሪያው እየተካሄደውም የኢትዮጵያ ሰራዊት ከትግራይ ተሸንፎ መውጣቱና የኢትዮጵያ መንግስትም ተገዶ የፕሪቶሪያ ውል መፈረሙ ይገልጻሉ። ያው የሞራል ግንባታ ነው፣ ሌላ ልለው አልችልም። በርግጥ በጣም ብዙ ኃይል ያው በአካባቢ ያለው ኃይል አሰባስቦ የራሱን ክልል የራሱን ህዝብ ለመጨፍለቅ 2013 ወደ ትግራይ መጥቶ የሚችለውን ነገር ተፍጨርጭረዋል። የትግራይ ህዝብ ተደራጅቶ አንድነቱን አስጠብቆ ያው በ8 ወር ባልሞላ ጊዜ ከትግራይ ተጠራርጎ እንዲወጣ ተደርጓል። ተገድዶ ተጨፍልቆ የአሉላ ዘመቻ ያገኘውን ያየውን ያው ዓለም ያውቀዋል ማለት ነው። በ3 ወር በ4 ወር ጊዜ ደግሞ ያው የትግራይ ሰራዊት ደብረ ብርሃን እኮ ደርሰዋል። ምን የሚያስፈክር ነገር አለው? ያው ተዘጋጅቶ ሁለተኛ ደግሞ ዳግም የጽንተ ተወራራ አውጆ ደግሞ ገጥመናል። እስኪ በቃንም ተዋግተናል። እሱም የደረሰበት ደረጃ ያውቃል፣ እኛም የደረስንበት ደረጃ እናውቃለን። እሱም ተገድዶ እኛም ይጠቅመን ስለነበረ ለሰላም ያለንን ግንኙነትም የሚታወቅ ስለሆነ የሰላም ድርድር መጥቶ ተደራድረን የፕሪቶሪያ ስምምነት ተስማምተናል ማለት ነው። አሁን ያለበት ሁኔታ ባዶነት እየተሰማው ስለሆነ የሞራል ግንባታ ለሞራል ግንባታ ይጠቅመኛል ብሎ ተናገረው ሊሆን ይችላል። ዞሮ ዞሮ ድርድር ስትደራደር አንዱ የበላይ አንዱ የበታች ሆኖ አይደለም። እሱም ይጠቅመኛል ብሎ አስቦ እኛ ደግሞ ችግሮቻችን ስለነበሩብን እንድንደራጅ እንድንጠነክር ይጠቅመናል ብለን በዋናነት ደግሞ ጦርነት ለማን አንድም ትንፋስ ማስቀረት አንድም ህይወት ማስቀረት ቫልዩ ስላለው አላማችንም ሰላም ስለሆነ ፍላጎታችንም ሰላም ስለሆነ እንደ ህዝብ እየተሰራው ነው። ከዚህ ውጭ ግን የሚረባ ሐሳብ ነው ብዬ ሰምቼዋለሁ፣ ግን ስስቅ ነበር ነው ራሱ ማለት ነው። የትግራይ ህዝብ ህልውና ለማረጋገጥና ጥያቄዎችን ለመመለስ በራሳችን አቅም እንጂ እንደ ብልጽግና መንግስት በሌላ ኃይል አንተማመንም ሲሉም አቶ ሚካኤል ተናግረዋል። የብልጽግና መንግስት እንዳደረገው እንትና በዚህ ግባ እንትና በዚህ ውጣ ና ድጋፍ አድርግ ብለን የምንጠራው የምንጋብዘው ኃይል የለም። በራሳችን ስነልቦና በራሳችን ችሎታ ነው የምንተማመነው ማለት ነው። በጣም የኛ ትግል አስፈላጊ ሆኖ አግኝቶት ወደ ትግሉ የሚቀላቀል ኃይል በራሱ ጊዜ በራሱ ፍላጎት በራሱ ተነሳሽነት ወደ ትግሉ የሚቀላቀል ኃይል ካለ የራሱ ውሳኔ ነው። እኛ ግን በራሳችን ነው የምንተማመነው። ለሰላም ሲባል አሁንም የትግራይ ህዝብ ብዙ ዋጋ እየከፈለ ነው ያሉት አቶ ሚካኤልም የትግራይ ህዝብና መንግስት ለሰላም ያላቸው አቋምና ችግሮች በንግግር እንዲፈቱ ጠንካራ እምነት እንዳላቸው፣ ለዚህም የኢትዮጵያ ህዝብና ዓለም አቀፍ ማህበረሰብ የኢትዮጵያ መንግስት ወደ ሰላም መንገድ እንዲመጣ ጫና ሊያደርግ ይገባል ብለዋል። ነገሮች ቅድም እንዳልኩት በሰላማዊ መንገድ እንዲፈቱ ነው የምንፈልገው። ለዚህም የኢትዮጵያም ህዝብ ይደግፍ ያግዝ፣ የዓለም ማህበረሰብም ድጋፉ ያድርግ፣ ጫና ያድርግለት፣ ነገሮችን በሰላማዊ መንገድ እንፍታቸው እያልን ያለነው ማለት ነው።